ውድ ቤተሰቦቼ ዛሬ የምናየው የኦቨርሎክ ዘይት እንዴት እንደምንቀይር እንዲሁም የቆሸሸውን ዘይት እንዴት አውጥተን እንደምናስወግድ በደንብ እናያለን። እንዴት ናችሁ ቤተሰቦች? ጠፍቼባችኋለሁ። አሁን ምጥት ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የምትወዱኝ ደግሞ በላይካችሁ እያደረጋችሁ ቪዲዮን ጀምሩት። እሺ ዘይት ከመቀየራችን በፊት መጀመሪያ የሚያስፈልገንን ነገር እናዘጋጃለን። የመጀመሪያው ዘይት ነው። ንጹህ ዘይት እናዘጋጃለን። ዘይት የምትፈልጉ ሰዎች መርካቶ ላይ ታገኛላችሁ። እንዲሁም ባዶ ሃይላንድ ያላችሁን ባዶ ለመቅዳት ለማፍሰስ የሚመች አንድ እናዘጋጃለን። በመቀጠል ደግሞ የዘይት ማንቆርቆሪያ ዘይቱ በዚህ ወደ ሃይላንድ ውስጥ እንዲገባለን አብሮ ከኦቨርሎክ ጋር የሚሸጥ ነው ውድ ቤተሰቦች። እንዲሁም መፍቻ ያስፈልገናል። በተጨማሪ ደግሞ የዘይት ማጠጫ ታስፈልገናለች ማለት ነው። እነዚህን ካገኘን በደንብ ቆንጆ አድርገን የቆሻሻውን አስወግደን ንጹህን ዘይት እንዴት እንደምንቀይር እናያለን ማለት ነው። በመጀመሪያ ምንድነው የምናደርገው? ማሽናችንን ማጥፋት፣ ከፈለግንም ሶኬቱን መንቀል እንችላለን። ሶኬቱንም ደግሞ ባንነቅልም ችግር የለም። ፓወሩን ግን ኦፍ ማድረግ ማጥፋት። ምክንያቱም እየሰራችሁ እየፈታችሁ እያለ ምናልባት ኦን ከሆነ ግን ሊሰራይባችሁ ይችላል ማለት ነው ማሽኑ። ውድ ቤተሰቦች መጀመሪያ እንደዚህ ክሮቹን ቆራርጠን እናለያያለን ማለት ነው። ክሮቹን እንቆርጣለን እንደዚህ። በጣም ቀላል ነው። እሺ ውድ ቤተሰቦች በጣም ቀላል ነው። አሁን እቺ ማሳያችሁ በጎን በኩል ያለችው 3 ብሎኖች አሏት ማለት ነው። እሷን እንፈታለን። ይቅርታ ውድ ቤተሰቦች፣ እሱን ብሎን የምንፈታው ለምንድን ነው? ቺንጋውን ለማውጣት እንዲረዳን እቺ መከፈት ስላለባት ነው። እሱን 3ቱን ብሎኖች እንደዚህ እኔ እንደማደርገው እየተከተላችሁ ብሎኑን መፍታት አለባችሁ ማለት ነው። ኦቨርሎክ ከሲንግል ማሽን በተለየ ዘይት በደንብ ይፈልጋል። ዘይት ቶሎ እንዲቀየርም ይፈልጋል። በተጨማሪም ዘይት በደንብ ማጠጣት ይፈልጋል በባህሪው። ስለዚህ በደንብ ጥሩ እድሜ ኖሮት እንዲቆይላችሁ ብዙ ብር ያወጣችሁበት ማሽን በደንብ መከታተል ያስፈልጋል። የኔ ውድ ቤተሰቦች እንደምታዩት ከዚህ ከጎን እንትን አለ። ጎሚኒ ቺንጋ ነው የምለው እኔ፣ አንዳንዶች ጎሚኒ ይሉታል። ቺንጋዋን እናወጣለን ማለት ነው። እሷን እየተሽከረከረች ሞተሩ ሲሰራ እየተሽከረከረች ኦቨርሎኩ እንዲንቀሳቀስ የምታደርግልን ማለት ነው። የኔ ውድ ቤተሰቦች እሷን እናውጣታለን፣ ቺንጋውን እናውጣለን ማለት ነው። ኦኬ እቺም እንዳጠፋብን የክር ማስገቢያችን እንዲናነሳና እቺን ወደ ፊት ለፊት ገፋ ማድረግ፣ ወደ ኋላ ገፋ እናረጋታለን ማለት ነው። ኦቨርሎኩን ዋናው ገፋ አርገን ነው። አያችሁት? ጎማ ነገር አለ። እሱን ነው የምናወጣው። እሱን ደግሞ ለማውጣት እንዲመቸን ትንሽ ኦቨርሎኩን ወደ ኋላ እንደዚህ ነው እኔ እንደማደርገው ገፋ ታረጉትና ከዛ በስር በኩል እጃችሁን ከታችሁ ወይም ደግሞ በዚህኛው ሳይድ ማውጣት ነው ቺንጋውን ማለት ነው። አያችሁት? ይሄንን ካላወጣን የላይኛውን የኦቨርሎክ ክፍል ማንሳት የምንፈልገውን የኦቨርሎክ ክፍል ለማንቀሳቀስ አንችልም። የኔ ውድ ቤተሰቦች ረጋ ብዬ ነው ማሳያችሁ፣ በደንብ ተከታተሉት። በጣም ብዙ ሰዎች ይቸገራሉ። ኢቨን ዘይት እንደሚቀየር የማያውቁ እንኳን በጣም ብዙ ሰዎች አሉ። ስለዚህ በተለይ ለጀማሪዎች አዲስ ኦቨርሎክ ለምትገዙ ሰዎች በጣም ይጠቅማቸዋል። እንዲሁም በብዛት ጋርመንት ውስጥ የምትሰሩ ሰዎች ደግሞ በምን ያህል ጊዜ ዘይት መቀየር እንዳለባችሁ ዛሬ ስለምንማማር አብራችን ቆዩ ውድ ቤተሰቦች። አሁን ከዛ በኋላ ምንድነው የምናደርገው? የቺ መርገጫውን የምናነሳባት ሰንሰለት አለች አይደል? ከላይ ጋር የተገናኘችዋን እሷን እናለያየዋለን ማለት ነው ከመርገጫው ጋር። ኦኬ ይሄው መርገጫው ይላላል ማለት ነው። እሷን ስታነሷት ሰንሰለቷን መርገጫው ይላላል። እሱ የምናደርገው ለምንድን ነው? ይሄንን ስናነሳ ሰንሰለቱ ስለሚጎትትብን ብድግ አድርገን ማንሳት አንችልም። እሺ ውድ ቤተሰቦች ሌላ አይደለም። ይሄው አነሳሁት የላይኛውን ፓርት እንደምታዩት የውስጠኛው ይሄንን ይመስላል። እንደ ሲንግል የስፌት ማሽን ዘይት ምናምን አይጠጣም። አያችሁት? ንጹህ ነው የውስጠኛው።
ሲንግል ማሽን ሲሆን ግን ከፍ ስታረጉት እንዳለ ዘይት ነው አይደለ ሞልቶ የምታገኙት ማለት ነው። እቺን ፓርት ነው አሁን የምንፈታት። አሁን በደንብ አሳያችኋለሁ የኔ ውድ ቤተሰቦች። እርግጠኛ ነኝ ከኔ ጋር እንደሆናችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለፋሽን ቢዝነስ ልብስ አሰራርን በተመለከተ ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። የፔሪበት የእናንተ ቤት ነው ውድ ቤተሰቦች። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ ብዬ ጠይቃችኋለሁኝ። ይኸው የኔ ውድ ቤተሰቦች ይቅርታ በደንብ እንዲታያችሁ ነው ማዟዟርባችሁ ካሜራውን። አሁን እቺን ትንሽ ከፍ ላርጋትና የትኛውን ፓርት እንደምትፈቷት ላሳያችሁ። አያችኋት? እቺ ብሎ እቺ ጥቁሯ ብሎ እቺ አሁን እኔ ማሳያችሁ እሷን ብሎ ስንፈታት ዘይቱ መውጣት ይጀምራል ማለት ነው። የቆሸሸው ዘይት መውጣት ይጀምራል። ከመፍታታችን በፊት ግን ምንድነው የምናዘጋጀው? እቺ የዘይት ማንቆርቆሪያዋን እቺ ቅድም ነጯን ያዘጋጀናትና ባዶ ሃይላንድ ያዘጋጀነውን አንድ ላይ አስተካክለን ነው ማለት ነው የምንፈታው። እሺ ውድ ቤተሰቦች፣ ያለበለዚያ ምን ይሆናል? እንዳለ ይፈሳል፣ ወደ ቀጥታ ይረጫል። ፓወር አለው። እንደዚህ እንደ ቧንቧ ነው የሚከፈተው ወደፊት የሚፈናጠርባችሁ። ስለዚህ እንደዚህ ሬዲ እናደርግና ብሎናችንን እንፈታለን ማለት ነው። እንዲታያችሁ እርግጠኛ ነኝ ውድ ቤተሰቦች፣ እየታያችሁ እንደሆነ። እንዴት ናችሁልኝ? በጣም ናፍቃችሁኛል። በጣም ተጠፋፍተናል የኔ ውድ ቤተሰቦች። አሁን በሰፊው ተመልሻለሁ። እሺ በጊዜ በሰዓቴ ፖስት ማድረጌን እቀጥላለሁ የኔ ውድ ቤተሰቦች። ስለዚህ ከዚህ በኋላ አልጠፋም። ይሄው ብሎኑን እንደዚህ በጄ የላላውን ብሎን እንደዚህ ትንሽ ጉንፋን ይዞኛል፣ ጉሮሮዬ ተዘግቷል። ለዛ ነው ጉሮሮዬን እንትን እምለው። ይሄው እንደምታዩት እየፈሰሰ ነው። አሁን ምን ያህል እንደቆሸሸ እኔ እንደውም በቅርብ ቀይሬዋለሁ። ምን ያህል እንደቆሸሸ ታዩታላችሁ የኔ ውድ ቤተሰቦች። በጣም 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 የምትጠቀሙበት እንደ ጋርመንት በጣም የሚንቀሳቀስ እና ጂንስ ምናምን የምትሰሩበት ከሆነ ቶሎ ቶሎ መቀየር ይመከራል፣ እድሜው እንዲረዝምላችሁ ማለት ነው። በስንት ጊዜ እንደምትቀይሩት በኋላ በደንብ ኢንፎርም አደርጋችኋለሁ የኔ ውድ ቤተሰቦች። ይኸው ከጨረስኩ በኋላ እንደዚህ አጠብቀዋለሁኝ። ከዛ በመፍቻው በደንብ አጠብቀዋለሁ ማለት ነው። የላላው ቆሽሿል። ዘይቱን አሳያችኋለሁ። አሁን ንጹህ ዘይት እንቀይርለታለን ማለት ነው። ይሄው የወጣውን ዘይት አያችሁት? ኦሬዲ ቆሽሿል ማለት ነው። አያችሁት? ስለዚህ ውድ ቤተሰቦች በየቀኑና በብዛት እንደ ጋርመንት አለ አይደለ በጣም ብዙ ልብስ የምትሰሩበት ከሆነ በተቻለ መጠን በየአንድ ወር ወይም ደግሞ እስከ 1 ወር 15 ቀን ውስጥ ዘይት ብትቀይሩለት ጥሩ ነው፣ እንዲረዝም የማሽናችሁ እድሜ። እንዲሁም ልክ እንደ ጋርመንቱ ብዙ በርደን ባይበዛበትም ግን እንቅስቃሴ ያለው ከሆነ ደግሞ እስከ 3 ወር ከ2 ወር እስከ 3 ወር ብትቀይሩ ዘይት ይመከራል። ብዙም ጫና የሌለበት ብዙም የማታሰሩት አይነት ኦቨርሎክ ከሆነ ከ6 ወር እስከ 8 ወር ጊዜ ውስጥ ዘይት ብትቀያየሩለት ይመከራል። ዘይት መቀየር በጣም ብዙ ጥቅሞች አሉት ውድ ቤተሰቦች። ውስጡ በደንብ እንዲጠበቅ፣ እድሜ እንዲኖረው፣ እድሜው እንዲረዝም፣ በደንብ ውስጡ ያሉ ብረቶች በደንብ ፍሌክሲብል ሆነው እንዲንቀሳቀሱ፣ በደስት ወይም ደግሞ በአቧራ እንዲሁም በቆሸሸ ዘይት ተጋግሮ እዛ ውስጥ ለመንቀሳቀስና ጥሩ ስራ ለመስራት እንዳይከለክላችሁ ስሙዝ የሆነ እንቅስቃሴ እንዲኖረው እንደነገርኳችሁ እነዛን ወቅቶች ጠብቃችሁ ዘይት መቀየር በጣም በጣም ይመከራል። ይሄው አነሳሁኝና አስቀመጥኩኝ ማለት ነው። ኦኬ አሁን ንጹህን ዘይት እንጨምራለን ማለት ነው። ንጹህን ዘይት እንጨምራለን። በጣም ብዙ ሰዎች የበቂ የሚበቃውን ያህል ዘይት የጨመርነው መጨመራችንን በምን እናውቃለን የሚል ጥያቄ ስለጠየቁኝ እሱንም አብሬ በደንብ መልስላችኋለሁ። መጀመሪያ ግን ምን እናደርጋለን? ቅድም ያወጣነውን ቺንጋ እንደዚህ መልሰን ቦታው ላይ እናስገባለን ማለት ነው። ቅድም ያወጣነውን ቺንጋ መልሰን ቦታው ላይ እንደዚህ ወደ ኋላ ሳብ አድርጌ እጄን ከስር ከትና ይኸው ቺንጋውን በሚገባ አስገባለሁ። በጣም ቀላል ነው።
ቴክኒሻን ራሱ አያስፈልጋችሁም። ሲምፕል ነው። አያችሁት? በቃ ቺንጋው ገባ። ምንም ማጋዥ ራሱ አላስፈለገንም። ራሳችሁ መቀየር፣ ራሳችሁ ማጽዳት። ቺንጋ ራሱ እንትን ቢበላባችሁ ቺንጋውን መቀየር ቁጥሩን ይዛችሁ ትችላላችሁና ከብዙ ወጪ ወይም ደግሞ ኮስት ትድናላችሁ። እንዲሁም ወደ ቤተሰቦች ቅድም የፈታናቸውን ብሎኖች እንደዚህ በየቦታቸው እናስራለን ማለት ነው፣ አጥብቀን በደንብ። ታዲያ ውድ ቤተሰቦች በተቻለ መጠን ኦቨርሎክ ስትሰሩ እድሜ እንዲረዝምላችሁ ከፈለጋችሁ ኦቨርሎክ እየሰራችሁ በዚህ አሁን ቺንጋው ባለበት ሳይድ ይሄ ቁራጭ ጨርቆች፣ ልብሶች አታስቀምጡ። አንዳንዴ ስትሰሩ ንፋሱ ወይም ደግሞ ሞተሩ ይስበውና እዚህ እንትን ውስጥ ይቀረቀርባችኋል። የኦቨርሎኩ የውስጥ ክፍል ውስጥ ማለት ነው። አሁን ያጠበቅኩ ያለውት ውስጥ ስቦ ያስገባውና ከዛ በኋላ በጣም በቶሎ እንዲበላሽ እቃ እንዲሰበር እንዲሁም ምንድነው ብላችሁ እስክትቸገሩ ድረስ ድምፁ ተበላሽቶ በጣም አጉል ያደርጓችኋል። ስለዚህ በዚህኛው አሁን ቺንጋውን ባስገባንበት ሳይድ ምንም አይነት የጨርቅ ነገሮች አታስገቡ፣ ጥንቃቄ አድርጉ። እኔ አንዴ እንደዛ ገብቶብኝ በጣም ቶሎ ባልደርስበት ኮምፕሊትሊ ያበላሽብኝ እቃ ይሰብርብኝ ነበርና ጥንቃቄ አድርጉ። አሁን እቺ የከፈትኳት ፓርት ዘይት የምንጨምርባት ፓርት ነች ማለት ነው። ንጹህን ዘይት የምንጨምርበት ክፍል እሱ ነው ማለት ነው። የኔ ውድ ቤተሰቦች አሁን ከላይ የከፈትኩት ይሄው አሁን የምታዩት በደንብ ማንቀሳቀስላችሁ ለዛ ነው። እቺን ደግሞ ከታች የምታዩት እቺ ቀይዋ አያችኋት? ከታች የምታዩት እቺ ቀይዋ ከስር ዘንግ ነገር አለቻት። አሁን እሷ ዘንግ የታችኛው የቀይ መስመር ነገር ላይ ነች አይደለ? በቂ ዘይት ማስገባታችንን የምናቀው እሷ መስመር ወደ ላይ እንዳፍንጫዋ ከፍ ይልና አሁን እዚህ ባዶ ሆኖ መሃል ላይ የምታዩት ነገር ያቺ ዘንግ ትሞላዋለች። ኦኬ፣ እቺ እታች ያለችው ዘንግ ወደ ላይ ከፍ ትልና የላይኛውን የቀዩን መስመር ትነካለች። የላይኛውን ያኔ በቂ ዘይት አድርገናል ማለት ነው። እሱን በደንብ በካሜራ እያሳየዋችሁ ከላይ ደግሞ በአንድ እጄ ንጹህ ዘይት እየጨመርኩ ምን እንደሚመስልና በምን እንደምትለዩት አብሬ በደንብ አሳያችኋለሁ የኔ ውድ ቤተሰቦች። መጀመሪያ እንዲህ ዘይት ማንቆርቆሪያውን አረጋለሁኝ። በመቀጠል ይሄው ንጹህ ዘይቴን እየጨመርኩ ነው። አሁን ካሜራችንን ይሄው ቀዩ ላይ እናረግና ዝም ብላችሁ ተመልከቱት። እስካሁን እታች ነው ያለው አይደለ? ልክ ዘይቱ መሙላት ሲጀምር ምን አይነት ለውጥ እንደሚኖረው በደንብ እንድታዩት ስለምፈልግ በትኩረት ተከታተሉት። የታችኛው ዘንግ መሳይ ነገር ዘይት በደንብ እየጨመርን በመጣን ቁጥር በቂ ዘይት እየገባ በመጣ ቁጥር ወደ ላይኛው ቀይ መስመር ከፍ ይላል ማለት ነው፣ ይታያል። አሁን ይዩት። ከላይ በአንድ እጄ እየጨመርኩ ነው ዘይቱን። በደንብ ተመልከቱት። ከላይ እየጨመርኩ ነው። ዘይት በጣም ነው የሚፈልገው። አያችሁት አይደል? ስቲል አላቆምኩም። እየሞላሁ ነው ዘይቱን። ትንሽ አፍንጫዋ ከፍ ማለት ጀምራለች። አይታችሁት ከሆነ ከታችኛው ቀይ መስመር ወደ ላይ ትንሽ አፍንጫዋ ከፍ ማለት ጀምራለች። እዩት በደንብ። ይሄው ከፍ እያለ ነው። አያችሁት? ከፍ እያለ ነው። መጀመሪያ ታች አልነበር፣ ከፍ እያለ ነው፣ እየወጣ ነው። በቂ የሚሆነው ሁለተኛው የላይኛው ቀይ መስመር ጋር እቺ አፍንጫ መሳይ ነገሩ ሄዳ ግጥም ስትል አያችሁ? ቅድም እንደዚህ አልነበረም፣ ባዶ ነበር አይደል መሃሉ። ይሄው አሁን ግጥም ማለት። ስለዚህ ምን ማለት ነው? በቂ ዘይት ጨምረናል ማለት ነው። ከዚህ በኋላ ዘይት መጨመር አይጠበቅብንም። ይሄ መለኪያችን ነው ማለት ነው። የኔ ቤተሰቦች እንዳለ ዘይቱን ጥጥት ነው ያደረገው። ሙሉ ዘይት ጨርሶብኛል ማለት ነው። ይሄው አንጠፍጥፍ ያለው የኔ ውድ ቤተሰቦች አያችሁት አይደለ? በጣም ቀላል ነው። ሌላ ደግሞ ዘይት የምናጠጣባቸውን ቦታዎች በዚሁ እግረ መንገዴን ላሳያችሁና ቪዲዮአችንን እንጨርሳለን። በእርግጠኝነት እንደገባችሁ፣ እንደተረዳችሁ፣ እንደጠቀማችሁ
ተስፋ አለኝ የኔ ውድ ቤተሰቦች ለእናንተ ይጠቅማል፣ ይበጃል፣ ያገለግላል የምለውን ነገር ለእናንተ ለመስጠት ሁልጊዜም አልሰስትም። አብራችሁኝ ስለሆናችሁም ከልብ አመሰግናለሁ የኔ ውድ ቤተሰቦች። አሁን ደግሞ ሌሎቹን ዘይት መጠጣት ያለባቸውን ፓርቶች በዚህ እግረ መንገዴን ላሳያችሁ። ቺን እንዘጋታለን መልሰን ወደ ቦታው። በመቀጠል እቺ አሁን እኔ ማሳያችሁን ፓርት እሷን ባይዘዌ እያስታወሳችሁ ባለቀ ቁጥር መሙላት አለባችሁ። ምክንያቱም ወደ መርፌ የሚሄደው የክር ክፍል እሱ ዘይት እየነካ ስፖንጅ ነገር አለው። እሱን ዘይት እየነካ ራሱን ዝሙዝ እያደረገ ነው የሚሰራልን። እሱ ዘይት ሲያልቅ ክሩ ይደርቅና ቶሎ እየተበጠሰ ከመርፌው ቶሎ እየተበጠሰ ያስቸግራችኋል። ስለዚህ እሱ ፓርት ላይ ልክ ዘይቱ ሲያልቅ ዘይት መሙላት ሁል ጊዜ ይገባችኋል። ዘይት በጣም ይፈልጋል ኦቨርሎክ ማለት ነው የኔ ውድ ቤተሰቦች። በመቀጠል ደግሞ አሁን ማሳያችሁን የታችኛውን ፓርት አያችኋት። እቺ ፓርት ቺም ዘይት ትጠጣለች። እንዴ መክፈቻ አላት። ወደ ላይ ከፈት አድርግና ይሄው በዘይት ማጠጫው ዘይት አጠጣዋለሁኝ። ያው መልሼ ዘጋው ታበዛሁበት መሰለኝ። እዛ እነዚህ ስፖንጆቹን ክር የሚያልፍባቸውን ስፖንጆች እንደዚህ ዘይት ብታጠጡት ሞር ስሙዝ ይሆናል ማለት ነው የኔ ውድ ቤተሰቦች። በእርግጠኝነት እንደጠቀማችሁ ተስፋ አለኝ የኔ ውድ ቤተሰቦች። ኦቨርሎክ ዘይት መቀየር እንደዚህ ቀላል ነው። ይሄውላችሁ ተጠቀሙበት። እንደነገርኳችሁ ሰዓቱን ጠብቃችሁ ዘይታችሁን ከቀየራችሁ ረጅም እድሜ ያለው ኦቨርሎክ ይኖራችኋል ማለት ነው የኔ ውድ ቤተሰቦች። በጣም ነው የማመሰግነው። በሌላ ይጠቅማል፣ ይበጃል፣ ያገለግላችኋል በሚለው ቪዲዮ እመጣለሁ ማለት ነው። ከዚህ በኋላ እንግዲህ ሶኬታችሁን ሰከታችሁ ክራችሁን አድርጋችሁ ስራችሁን መቀጠል ነው የሚጠበቅባችሁ ማለት ነው። በጣም ነው ማመሰግነው። ሰላም ሁኑልኝ። እግዚአብሔር በሰላም በጤና በድጋሚ ያገናኘን።